ጻድቁ አቡነ ሀብተ ማርያም ተአምር ይህ ነው። ጸሎትና በረከቱ በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። በዚያን ጊዜ እግዚአብሔር በኢትዮጵያ ሀገር ላይ ሃይማኖቱ የቀና ናዖድ የሚባል ንጉሥ አነገሰ። 18 ዓመት ወደ እግዚአብሔር ከጮኸ በኋላ ለእስራኤል ድህነት እንደሰጣቸው የሞዓብ ሰዎች አገዛዝ ባጠኑባቸው ጊዜ ጦርነቱንም ባነሱባቸው ጊዜ እግዚአብሔርንም ጩኸታቸውን ሰምቶ ሁለት እጁ ቀኝ የሆነ የጌራ ልጅ ናዖድ መድኃኒት አድርጓ አስነሳቸው። በእርሱም ፍጹም ነጻነት የሚያወጣ መድኃኒት አገኘ። ልደቱንም ለካዱ ለአይሁድ የጌራ ልጅ ናዖድ 80 ዘመን እንዳነገሳቸው እንደዚሁም ሁሉ እግዚአብሔር የኢትዮጵያ ንጉሥ ናዖድን አነገሰ። ንዑድ ክቡር የሚሆን አባ ሀብተ ማርያም ግን እህል ሳይቀምስ በጾሙ ስጋውን ከአጥንቱ ጋር ተጣብቆ ጌታ ተገልጦ ወደ ንጉሥ ወደ ናዖድ ሂደ የገለጽኩልህን የሚስጥር መጽሐፍ ስጠውና በሀገር መብረቅ አመጣለሁ አልህ ብለህ ንገረው አለው። ምክንያቱም እግዚአብሔርን የሚያስቆጣ ሥራ በሀገሩ ላይ ተሰርቷልና። አባ ሀብተ ማርያምም እኔ ኃይል የሌለኝ ደካማ ነኝ፣ ዘመኑ የክረምት ወራት ነው፣ እንደምን እደርሳለሁ ጌታዬ ፈጣሪ ብሎ መለሰለት። ይህንንም አስተምረኸኝ የሰጠኸኝ መጽሐፍ ጌታዬ ሆይ አንተ መጽሐፉን ስጠው አስተምረው፣ መብረቅም አውርደ ጻድቃንን ከኃጥአን ጋር አታጥፋቸው። ጌታዬ ኃይል የምትሰጠኝ እኔ ነኝ። እውር እውርን ቢከተለው ሁለቱም ከጉድጓድ እንዲወድቁ እኔ እውር ነኝ። እኔ በሰላም ወደ እውነተኛ መንገድ የምመራ አይደለሁም። ስሜ ብርሃን ነው። ያ ንጉሥ ፈርቶ ንስሐ ገብቶ ካልጸለየ መብረቅ ማውረድን አልተውም አለው። ነገር ግን አስቀድመህ ሂደህ ያልኩህን ሁሉ ለንጉሡ ንገረውና ንስሐ ሲገባ አንተ ትረዳዋለህ። ከዚህም ጋር ጌታችን ሌላ ቃል አዞት ከእርሱ ተሰወረ። አባታችን አቡነ ሀብተ ማርያም ግን የጌታን ቃል ፈርቶ እንደተፋጠነ ወደ ንጉሡ ሄደ። በደረሰም ጊዜ ጌታ የሰጠውን መጽሐፍ ሰጥቶ አስተማረው። የላከውንም ሁሉ ነገረው። የመብረቁም መውረድ አመልክቶ አስረዳው። ንጉሡም መልእክቱን ከሰማ በኋላ ይህንን መጽሐፍ ተቀብሎ ከእግዚአብሔር እንደታዘዘ አውቆ ደንግጦ አዘዘ። ከዚህም በኋላ የዚህን መጽሐፍ ትርጓሜ የሚያውቅ ከካህናቱ አንዱን ጠርቶ ንጉሡም እስኪ ይህን የመልእክት መጽሐፍ መርምረህ ሚስጥሩን ንገረኝ። ካህኑም መርምሮ ትእዛዙን ለንጉሡ ነገረው። ንጉሡም አቡነ ሀብተ ማርያምን ያለንባቸውም ዘመናት ክፉ እንዳይሆኑ ስለ እኛ አንተ ጸልይልን እንጂ አንተ ካልጸለይ ከሀገራችን ከመከራ አትድንም አለው። አባታችን አቡነ ሀብተ ማርያምም እግዚአብሔር ይርዳን እንጂ ይሁን እጸልያለሁ አለው። ከዚህም በኋላ ንጉሡ ለአቡነ ሀብተ ማርያም ስራው ልዩ የሆነ የከበረ መስቀልን ሰጥቶ አባቴ ሆይ መስቀሉን ባየህ ጊዜ ቁጥሩ ንዑድ ክብርት በምትሆን ጸሎት አስበኝ። አባታችን አቡነ ሀብተ ማርያም መስቀሉን አክብሮ ከተቀበለ በኋላ ንጉሡን ያጸናው ጠላቱንም ድል እንዲነሳለት በጸሎት ይረዳው ነበር። ከዚህም በኋላ አባታችን አቡነ ሀብተ ማርያም ከንጉሡ ተሰናብቶ ተመልሶ ወደ ቤቱ ገባ። ንጉሡም ስላማጸነው ቃል እንደ ልማዱ በጾም በጸሎት በስግደት ጽኑ በሆነ ልቅሶ ዘወትር እየጸለየ በትጋት ኖረ። ጸሎቱንም ከፈጸመ በኋላ ዳግመኛ ጌታ አቡነ ሀብተ ማርያም ንጉሡን ስራህንና ድካምን አይቻለሁ፣ ጸሎትንም ተቀብያለሁ